የአክሱም ሙስሊሞች ጁማ እንዳይሰግዱ መከልከላቸው ተነግሯል። ክልከላው የከተማዋ የአስተዳደር አካላት እጅ አለበት ሲሉም ክሱን አቅርበዋል። በከተማዋ ያለውን ሁኔታ የሚዳስስ አጠር ያለ መረጃ ወደ እናንተ የምናደርስ ይሆናል። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ተከትሎ በደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ወርዷል። ዝርዝሩን የምናየው ይሆናል። እንደዚሁም በሌላኛው መረጃችን የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግረዋል፣ 7ቱም ሐሰት ናቸው ብለዋል። ጋሊባፍ ጦርነቱን አላሸነፉም፣ በዚሁ ውሸታቸው በድርድሮች የትም መድረስ እንደማይችሉ በእርግጠኝነት መናገር ይቻላል ብለዋል። አያይዘውም አፈ ጉባኤው ስለ ሆርሙዝ ወሽመጥ ሲናገሩም የአሜሪካ እገዳ የሚቀጥል ከሆነ ሆርሙዝ እንደተዘጋ ይቆያል ሲሉ ተናግሯል። ከመካከለኛው ምስራቅ ጦርነት ጋር በተያያዘ አሁን ላይ የተሰሙ የተለያዩ ሰበር መረጃዎችንም አጠናክረን ተገኝተናል። ሰላም ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁ ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የነዳጅ ዋጋ ማሽቆልቆሉ ተነግሯል። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። አርብ ጧት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል ከ$90 በታች መሸጥ ጀምሯል። የድፍድፍ ነዳጅ ዋጋው ከጦርነቱ በፊት ከ$70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይም ደርሶ ነበር። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎም ነበር። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጇ ዋጋው በአንድ ቀን ከ$98 10% ቀንሶ ከ$90 በታች ሆኗል። ያዝልቀው ከማለት ውጪ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ምን እንደሚፈጠር ከወዲሁ መገመት አስቸጋሪ ነው። እኛም የሚፈጠሩ አዳዲስ ነገሮችን እየተከታተልን ወደ እናንተ የምናደርስ ይሆናል። የአክሱም ሙስሊሞች ጁማ እንዳይሰግዱ መከልከላቸውን መናገራቸው ተዘግቧል። ክልከላው የከተማዋ የአስተዳደር አካላት እጅ አለበትም ተብሏል። 25 የሙስሊሙ ማህበረሰብ ተወካዮች ለውይይት የተጠሩ ቢሆንም በጋራ በሚሰገድበት ቦታ ሙስሊሙ በዱላን በማስፈራራት እንዳይሰባሰብ ያደረጉ ወጣቶች ጸጥታ አካሉ ማስታገስ ባለመቻሉ ስግደቱ ተደናቅፏል በማለት ገልጸዋል። አርብ ሚያዝያ 9 ተከልክሏል የተባለው የአደባባይ የጁማ ስግደት እንዲሁም የሰሞኑን ሁኔታ በተመለከተ የምዕመናኑን ቃል ይዞ የሚመለከታቸውን አካላት ለማነጋገር ጥረት ማድረጉን ቲክቫ ኢትዮጵያ ባወጣው መረጃ ላይ ዘግቧል። የከተማውን የጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ቴዎድሮስ ስላለው ሁኔታ መረጃ እንዲሰጡን በተደጋጋሚ ሙከራ ቢደረግም ሳይሳካ ቀርቷል። በሞባይል ስልካቸው ቢደወልላቸውም ስብሰባ ላይ ነኝ የሚል አጭር ጽሑፍ ከመላክ ውጪ ምንም ምላሽ ማግኘት እንዳልቻለ ቲክቫ ኢትዮጵያም አስታውቋል። እንደዚሁም በሌላ በኩል ከማዕከል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ለይቶ ያቋቋመው የትግራይ ሲኖዶስ ባለፈው ሳምንት ሚያዝያ 2 በአክሱም ከተማ በተከሰተው ሁኔታ ዙሪያ መግለጫ አውጥቶ ነበር። በዚህም መግለጫው በዕለተ ዓርብ ስቅለት ቀን በአክሱም ከተማ የክርስትና ምዕመናን በጾምና ስግደት ቀናቸው ላይ አላስፈላጊ ግርግርና ረብሻ የፈጠሩ የሙስሊም ከተማ ነዋሪዎች አደብ መግዛት አለባቸው ብሏል። ግርግርና ረብሻውን ያቀጣጠሉት ግለሰቦች ደብቀው ያልተፈጸመውን በምስል አስደግፈው በማጦዝ ሕዝብና ሀገር በማደናገር በሃይማኖተኞች መካከል የቆየውን የመቻቻልና የመከባበር እሴት እንዲናድ እየሰሩ ነው ሲልም ገልጿል። አርብ ዕለት ስቅለት ቀን ሚያዝያ 2 በአክሱም ጽዮን ቤተክርስቲያን አጠገብ ከቀኑ 6 ሰዓት ጀምሮ የተቀሰቀሰው ረብሻና ግርግር የእስልምና ተወካዮች ነን ባይ ግለሰቦችና የተለያዩ ተቋማት መሪዎች የተሳተፉበት ነው ሲል ከሷል። የታየውን ረብሻና ግርግር ለማባባስ አልሞ የሚደረገው የማህበራዊ ሚዲያ የጥላቻ ቅስቀሳና የተለያዩ የሙስሊም ተቋማት መግለጫ ለአብሮነት የማይጠቅምና የሚወገዝ ነው ብሏል። የአክሱም የጸጥታ አካላትና ነዋሪዎች ረብሻና ግርግሩ ቶሎ እንዲቆምና እንዲረግብ ላሳዩት ትህትናና ትዕግስት ክብርና አድናቆት ይገባቸዋል ሲልም አወድሷል። ምዕመናን የተፈጠረውን ረብሻና ግርግር ሰላማዊ በሆነ መንገድ እንዲተከታተለው ሃይማኖቱ ስርዓቱና ባህሉን በንቃት እንዲጠብቅና እንዲከባከብ መንፈሳዊ ጥሪ እናቀርባለን ሲል በመግለጫው ላይ አመልክቷል።
ባለፈው ዓርብ ዕለት እስልምና እምነት ተከታዮች የጁማ ስግደት እንዳይሰግዱ ማይክሮፎን የመቀማት፣ ቁርአን የመቅደድና ምዕመናን የመደብደብ እንዲሁም የማስተማር ተግባር መፈጸሙን ምዕመኑ መግለጻቸው ይታወሳል። ከዛ በኋላ ደግሞ ሚያዝያ 7 ቀን 2018 ዓ.ም ነገሩ ባለመብረዱ ምዕመናን ላይ አዛውንቶች ሳይቀሩ ድብደባ እንደተፈጸመባቸው ሪፖርቶች አውጥተዋል። የኢራኑ ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግረዋል፣ 7ቱም ሐሰት ናቸው ሲሉ አውጀዋል። ጋሊባፍ ጦርነቱን አላሸነፉም፣ በዚህ ውሸታቸው በድርድሮች የትም መድረስ እንደማይችሉ በእርግጠኝነት መናገር ይቻላልም ብለዋል። አፈ ጉባኤው ስለ ሆርሙዝ ወሽመጥ ሲናገሩም የአሜሪካ እገዳ ስለቀጠለ እንደተዘጋ ይቆያል ብለዋል። የአፈ ጉባኤው አስተያየት ከዚህ ቀደም በኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የተባለውን ያረጋገጠ ሆኗል። ወሽመጡ ክፍትም ሆነ ዝግ የሚመራበት ደንብ የሚወሰነው መሬት ላይ እንጂ በማህበራዊ ሚዲያ ላይ አይደለም ብለው ነበር። ጋሊባፍ አስተያየታቸውን የሰጡት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በኤክስ ገጻቸው ላይ በእንግሊዝኛ የሆርሙዝ ወሽመጥ በቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ነው ካሉ በኋላ ለሁሉም የንግድ መርከቦች ማለፍ ተፈቅዷል ብለው ነበር። የአራግቺ አስተያየት የተለያዩ ትችቶችን አስተናግዷል። የኢራን መገናኛ ብዙሃንና ወግ አጥባቂዎች ምን ማለታቸው እንደሆነ ግልጽ እንዲያደርጉ ጠይቀዋል። ጋሊባፍ በኤክስ ገጻቸው ላይ የመገናኛ ብዙሃን ፕሮፓጋንዳና የህዝብ አስተያየትን መቅረጽ የጦርነት አስፈላጊ አካል ናቸው፣ የኢራን ህዝብ ግን በእነዚህ ስልቶች ተጽዕኖ አይደረግበትም ሲሉ ተናግረዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ የቻይናው ፕሬዝዳንት ዢ ጂንፒንግ የሆርሙዝ ወሽመጥ ክፍትና ወይም በፍጥነት በመከፈቱ በጣም ደስተኛ ናቸው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በቻይና ግንቦት 14 እና 15 የሚደረጉ ስብሰባ እንደሚካሄድና ልዩና ምናልባትም ታሪካዊ እንደሚሆን ተናግሯል። ብዙ ነገር ይሳካል። ቻይና ትልቋን የኢራን ነዳጅ ገዢ ስትሆን 38 በመቶ የሚሆነው ነዳጇን የምታገኘው በሆርሙዝ የባህር ወሽመጥ በኩል ነው። ቻይና ኢራን ከአሜሪካ ጋር እንድትደራደር በማሳሰብ ረገድ ወሳኝ ሚናም ተጫውታለች። እንዲሁም የተኩስ አቁም ስምምነቱንና የሰላም ድርድሩን እንደገና መጀመርን እንደሚደግፉም ትናገራለች ብለዋል። የአሜሪካው ፕሬዝዳንት በመካከለኛው ምስራቅ ከኢራን ጋር በጥሩ ሁኔታ እየሄደ ያለ ይመስላል ሲሉ ተናግረው ነበር። በሳምንቱ መጨረሻ ድርድር እንደሚካሄድና አሁን መናገር የማይችሉት አንድ ጥሩ ዜና መኖሩንም ተናግረዋል። ትራምፕ በትናንትናው ዕለት በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ የባህር ኃይል ከኢራን ጋር ያለው ስምምነት 100% እስኪጠናቀቅ ድረስ ወደቦቿን ዘግቶ ይቆያል ብሏል። ኢራን የፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ዩናይትድ ስቴትስ ከኢራን ጋር ባደረገችው ጦርነት ማሸነፏን አስመልክቶ ዶናልድ ትራምፕ የሰጡት አስተያየት ሐሰት ነው ብለዋል። አክሎም አሜሪካ እገዳውን ከቀጠለች የሆርሙዝ የባህር ወሽመጥ ክፍቱን አይቆይም ብለዋል። የአውሮፓ መሪዎች የፈረንሳዩ ፕሬዝዳንት ማክሮን እና የዩኬ ጠቅላይ ሚኒስትር ስታርመር በፓሪስ ወደ 40 ከሚጠጉ ሀገራት ባካሄዱ ስብሰባ የባህር ወሽመጡን በመክፈት ላይ ተነጋግረዋል። ስታርመር እንዳሉት ዩናይትድ ኪንግደም እና ፈረንሳይ በባህሩ ላይ የሚደረግ የመርከብ ትራንስፖርት ነፃነትን ለመጠበቅ ሁኔታዎች ሲፈቅዱ ሰላማዊና መከላከል ላይ ብቻ ያተኮረ ዓለም አቀፍ ተልዕኮ እንደሚመሩ ተናግረዋል። ሌላው በእስራኤልና ሊባኖስ እየተዋጉበት ባለው ጦርነት የእስራኤል መከላከያ ሰራዊት በኢራን ላይ ከፈጸመው የቦምብ ድብደባ ጋር በተያያዘ አዳዲስ አሃዞችን ይፋ አድርጓል። በዚህም ለ6 ሳምንታት በተካሄደው ጦርነት ወቅት በሀገሪቱ ላይ ወደ 10800 የሚጠጉ ጥቃቶችን መፈጸሙን አስታውቋል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ኤጀንሲ ሂርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለ2 ሳምንታት የሚቆይ ተኩስ አቁም ስምምነት መደረሱን እስካወጁበት ሚያዝያ 7 ድረስ 1700 ሰላማዊ ኢራናውያን መገደላቸውን ዘግቧል። የመከላከያ ሰራዊቱ በሊባኖስ ከ14900 በላይ የመድፍ ድብደባዎችንና 2500 የአየር ድብደባዎችን መፈጸሙን ይፋ አድርጓል። አክሉም በግምት 165 ባለ ብዙ ህንፃዎችን መምታቱንም አስታውቋል። የሊባኖስ የጤና ባለስልጣናት በሊባኖስ ለ6 ሳምንታት በዘለቀው የአየር ጥቃት 2100 ሰዎች መሞታቸውንና ከ1 ሚሊዮን በላይ መፈናቀላቸውን ተናግረዋል።